መልካም ብርሃነ ትንሣኤ ያሰባሰበን አምላካችን ስሙ የተመሰገነ ይሁን። አባቶቻችን፣ እናቶቻችን፣ እህቶቻችን በሙሉ እንኳን ደህና መጣችሁ። እንኳን ለብርሃነ ትንሣኤው በሰላም አደረሰን። የአምላካችን ስም የተመሰገነ ይሁን። እስቲ ሁላችሁም እሺ፣ መርሃ ግብራችንን ጀምረናል። ዛሬ ትንሣኤ ነው። ጾም እንዴት እንደጨረስን ያላቅም በጣም በፍጥነት ነው ሄደው። እየጾምን ደግሞ ሲፈጥን በጣም ደስ ይላልና ወደነዋል ጾሙን ማለት ነው። እግዚአብሔር በሰላም ጾማችንን ስላስጨረሰን ስሙ የተመሰገነ ይሁን። ከፊታችን ያሉት ሳምንታት በዓለ ሃምሳ እግዚአብሔር የሚዘነጋበት ሳይሆን ወይም የምንረሳበት ሳይሆን በምንበላውም በምንደሰትበትም ነገር ውስጥ ጠላት እንዳይገባ የምንጸልይበት እንዲሁም የበለጠ በመንፈሳዊ ሕይወት የምንበረታበት ያደርግልን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በባህሪ በመንግስት ሽረት የሌለብህ እግዚአብሔር አምላክ ሆይ ቀን መዓልቷን ባርከ በሰላም አቆይተ ለዚህ ሰዓት ስላደረስከን እናመሰግናለን። አንድም ሁለትም ሆናችሁ በእኔ ፊት በተሰባሰባችሁበት እኔ በዛ እገኛለሁ ብላለና በዚች በተቀደሰች ቀን በዚች በበረከት ቀን በማዕከላችን ሆኖ እንድትባርክልን ስራችንን ደግሞ የበረከት ስራችንን እንድትባርክልን እንለምንሃለን። እግዚአብሔር አምላካችን ሆይ ቀሪው ሃምሳት የተባረከች እንድንሆን ፕሮግራማችንን በሰላም ጀምረን በሰላም እንድንፈጽም ክቡር የሆነውን ቅዱሳን መላእክት በፍርሃት የሚንቀጠቀጡለትን ቅዱስ ስምህን እኛ ባሮች በደካማ አንደበታችን እንዲህ እያልን እንጠራሃለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንም ይቅር በለን እኛም የበደሉን ይቅር እንደምን። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን። መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ የእግዚአብሔር እናቱ ሰላምታ ላንቺ ይገባል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ንጽሕት ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ቅርታና ምሕረትን ለምኝ ኃጢአታችን የሚያስተሰርይ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም እስከ ዘላለሙ ድረስ አሜን። ክርስቶስ ተንሥአ እሙታን በዐቢይ ኃይሉ ሥልጣን አሰሮ ለሰይጣን ሰላም ከሆነ ፍስሐ ወሰላም። እግዚአብሔር አምላካችን እንኳንም ሰላምና ደስታን አደረገልን። በጣም ደስ ብሎኛል። እስቲ ሁላችንም በልባችን የያዝነው ነገር አለ። ይሄንን ፕሮግራም እንድናዘጋጅ የፈቀደልን አምላካችን ነው። እንዲሁም ደግሞ የተባበሩን አሁን በዩቲዩብ ላይ የሚመለከቱት ቤተሰቦቻችን በአጠቃላይ ናቸው። በአንድ ሳምንት ውስጥ የተሰበሰበው የሚገርም ነው። እግዚአብሔር የተመሰገነ ይሁን። ይሄ ነው ማለት ያዘጋጀ ነው። አንዳንድ ማዳበሪያ ዱቄት፣ አንዳንድ ባለ 5 ሊትር ዘይት እንዲሁም አንድ ካርቶን ፓስታ ወይም 20 ላስቲክ ፓስታ እንዲሁም በእጃችሁ ደግሞ 20 እና እግዚአብሔር ስሙ የተመሰገነ ይሁን። ይሄንን ማድረግ የፈለግነው በሬውን ብናርደው አሁን 200 ምናምን ሰው ቢበላ አንድ ሳህን በልቶ ነው የሚሄደው አይደል? ያቺ 20 ሺህ ብር ግን የቤት ኪራይ ትሸፍናለች፣ ልብስ ትገዛለች፣ ቤት ውስጥ በጣም ብዙ ነገር አለች አይደል? በአሁኑ ሰዓት 20 ሺህ ብር በጣም ትንሽ ነው። በድሮ ጊዜ ግን የአንድ ትልቅ ባለስልጣን ደሞዝ ነው 20 ሺህ ብር ትልቅ ባለስልጣን። አሁን ግን ቀለል ያለ የመንግስት ሰራተኛ ደሞዝ ነች እና የተወሰነ ጊዜ ከገፋች ብለን ነው ከአንድ ሳህን እንጀራ ይሻላል ብለን አስበን ነው እና ሐሳባችን ተሳክቷል። ተሰብስበን ስንወስነው እንደሚሳካ እርግጠኞች ነበርን እና ዛሬ ተሳክቷል። በትንሽ ጉባኤ ደስ የሚል ብዙ ደስታ ማግኘት እንዲቻለው ለመርዳት ከሆነ ጎዳና ላይ ወተን እኮ 100 ብር ብንሰጣቸው ሄደው የሚገዙበት በጣም ተራ ነገር ነው። ምናልባትም እነሱ እንዲበላሹ መንገድ የምናስቀጥል ነው የምንሆነው።
የባሰ አሳ ከምትሰጠው አሳ እንዴት እንደሚጠመድ አሳየው ስለሆነ የሚለው በተሻለ መጠን እግዚአብሔር በአመት በዓል ቀን ቢያንስ እስከ 2 ሳምንት እስከ 3 ሳምንት ድረስ በቤታችሁ ምንም ነገር ጎሎባችሁ እንዳትሉ ለዛ ብለን ነው። እኛም እንኳን አደረሳችሁ እንድትሉን እንድትመርቁን ነው። በተለይ እናቶችና አባቶች አሉ፣ ሽማግሌም አሉ፣ እናቶችም አሉ፣ አዛውንት አሉ። ምርቃት እንፈልጋለን። ሙስሊምም የሆኑ እናት አሉን። ኦሮምኛ የሚችል ሰው ካለ እንግዲህ ተተረጉሙልናላችሁ። እሳቸው በኦሮምኛ ነው የሚናገሩት፣ አማርኛ አይችሉም። እንግዲህ መልካም ትንሳኤ ስንል ምንም እንኳን ለክርስቲያኖች ቢሆንም ግን ስንረዳ ለሁሉም ነው አይደል? ሰው ለሆነ ሁሉ ነው አይደል መርዳት ያለብን። ስለዚህ እናታችን ሙስሊም ናቸው፣ ግን ከኛ ጋር መሆን ፈልገዋል። በጣም ደስ ይላል። እግዚአብሔርን አመስግነን ወደ መርሃ ግብራችን እንገባለን። ዘማሪት በጸሎት አንድ መዝሙር ትዘምርልናለች። ወደ እሷ እንሄዳለን። ተነስቷል በዚህ የለም መዳኔ ዓለም ሞት የማይችለው የበረታ ኃያለው ማይረታ ማህተሙን የፈታ የትንሣኤው ጌታ ሂዱ ንገሩ አውሩ ለዓለም ተነስቷል በዚህ የለም ተነስቷል በዚህ የለም መዳኔ ዓለም ሞት የማይችለው የበረታ ኃያለው ማይረታ ማህተሙን የፈታ የትንሣኤው ጌታ ገዳዩ ሞት በእርሱ ድል መንሳት ተዋጠና ሰንሰለቴን ቀንበሬን ተካው በበገና ሞቶይ መውጊያ የታል እያልን ምንዘምረው መስቀል ጦር ስም ጋሻችን ሆኖልን ነው ዳንን የምንለው ንገሩ አውሩ ለዓለም ተነስቷል በዚህ የለም ተነስቷል በዚህ የለም መዳኔ ዓለም ሞት የማይችለው የበረታ ኃያለው ማይረታ ማህተሙን የፈታ የትንሣኤው ጌታ ተሻግረናል ስላሻገርከን ለዘላለም በመቃብር ሞት ይዝ ዘንድ ከቶ አልቻለም። ኃይለኛውን በኃይል አስረኸው ላይ ፈታ ዘመርንልህ አሸናፊ ነህ የኛ ጌታ ከፍ በል በልልታ ንገሩ አውሩ ለዓለም ተነስቷል በዚህ የለም ተነስቷል በዚህ የለም መዳኔ ዓለም ሞት የማይችለው የበረታ ኃያለው ማይረታ ማህተሙን የፈታ የትንሣኤው ጌታ ሞቶ ማዳን ለማን ተችሏል ካንተ በቀር ጌትነት ስራ ይኖራል ሲመሰከር ወዳጄ ሆይ ውበት ውብ ነው የሚያበራ ተጨነቀ ተንቀጠቀጠ ጠላት ፈራ እጹብ ያንተ ስራ ንገሩ አውሩ ለዓለም ተነስቷል በዚህ የለም ተነስቷል በዚህ የለም መዳኔ ዓለም ሞት የማይችለው የበረታ ኃያለው ማይረታ ማህተቡን የፈታ የትንሣኤው ጌታ
ነው ታላቅ ዜና መላእክቱ ነጭ ለብሰዋል ድል ነውና ከተማዋ አንዳች ሆናለች በሌሊቱ በዝማሬ ተንቀጠቀጠ ወይን ቤቱ ከበሮውን ምቱ ንገሩ አውሩ ለዓለም ተነስቷል በዚህ የለም ተነስቷል በዚህ የለም መድኃኔዓለም ሞት የማይችለው የበረታ ኃያል ነው ማይረታ ማኅተቡን የፈታ የትንሣኤው ጌታ ትንሣኤከ ለእለ አመነ ትንሣኤከ ለእለ አመነ ብርሃነ ከፈኑ ዲቤነ ብርሃነ ከፈኑ ዲቤነ ብርሃነ ከፈኑ ዲቤነ ብርሃነ ከፈኑ ዲቤነ ትንሣኤህን ለምናምን ለእኛ ትንሣኤህን ብርሃን ላክልን ወደኛ ብርሃን ላክልን ወደኛ ብርሃን ላክልን ወደኛ ብርሃን ላክልን ወደኛ ትንሣኤከ ለእለ አመነ ትንሣኤከ ለእለ አመነ ብርሃነ ከፈኑ ዲቤነ ብርሃነ ከፈኑ ዲቤነ ብርሃነ ከፈኑ ዲቤነ ብርሃነ ከፈኑ ዲቤነ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አሁን እንግዲህ የክርስቶስ ቤተሰቦች እዚህ ላደረሰን አምላክ ላሰባሰበን ለጠራን ክብርና ምስጋና ይግባው። እንግዲህ አማኅበረ አንድ ሆነ ይላል። አንድ አፍ ተናጋሪ አንድ ልብ መካሪ ሆነ ይላልና ግን አንድነታችን ለምንድን ነው የተሰበሰብንበት? ዓላማችን በጎ ስራ እግዚአብሔር የሰጠንን ተመግበን እግዚአብሔርን ለማመስገን የሰጠንን አምላክ ለማመስገን ነው የተሰበሰብ እና ስለዚህ የዛሬው ዕለት መቼም የተባረከ ዕለት ነው። ሁላችንም አድርሶናል። ትንሣኤ ይባላል፣ ፋሲካ ይባላል። ፋሲካ ማለት ተፈሳህ ደስ ተሰኘ የሚለው ፋሲካ ማለት ደስታ የምናገኝበት። አዎ ከመከራው ከሰቆቃው ከዚያ ከብሉይ ኪዳን ሰዎቻችን በግራ አጋንንት ይረገጡ ነበር፣ በከርሰ ገሃነም ተውጠው ነበረ። ቀደም በብሉይ ኪዳን የስጋ ድነት እንጂ የነፍስ ድነት የለም ነበር። አዳም በሰራው ስህተት ባጠፋው ጥፋት አዳምና ሔዋን ያው ጌታቸው አምላካቸው ተቆጥቶ 5500 ዘመን ተፈርዶባቸው ነበረ። በኋላ ነው እንደገና አዳም ሲያነባ ሲያለቅስ ፍጠረኝ ሳትል አሳዘንኩ፣ ፈጥሬ አሳዘንኩ፣ አስለቀስኩ ብሎ ከሰማያ ሰማያት ወርጄ ከልጅ ልጅ ተወልጄ አድንሃለሁ ብሎ ሙሉ ቃለ ተስፋ ሰጥቶት ነበር። አዎ ስለዚህ እግዚአብሔር የተናገረውን አያስቀርም፣ ሰው ግን የተናገረውን ይመላልሳል። ሰማይ ወምድር ያልፍ ወቃሌ ያሰያልፍ፣ ሰማይና ምድር ያልፋል ቃሌ ግን አያልፍም ብሎ ለደቀ መዛሙርቱ ዓለም ከተፈጠረች እስከ ዓለም መጨረሻ ድረስ ያለውን ነግሯቸዋል። ፋሲካ ማለት ሰላም የታወጀበት፣ ሰላም የሰፈነበት፣ ከመከራው ከሰቆቃው ከዚያ ከመከራው ወደ ዘላለም ሕይወት የተላለፍንበት፣ አዎ የወጣንበት። አዎ ፋሲካ ማለት ደስታ ማለት ነው። መቼም አቲ ቃል ትበቆ ነው፣ ለጥበበኛ አንዷ ቃል ትበቃለች ነው። እና አሁን አላበዛባችሁም። መቼም አፍ ተናገረ ላይ እንዲያው ደስ እያለ በሉ በሉ ይላል ነው። እና ስለዚህ አመሰግናችኋለሁ፣ በጣም አመሰግናችኋለሁ። አንድነታችሁን እንደዚህ ለመንፈሳዊ ነገር ተሰባስባችሁ እግዚአብሔር አምላካችሁን እያመሰገናችሁ በአንድነት ሆናችሁ
ይኸው እንግዲህ በማይለያይ በአንድነት ሆናችሁ እዚህ ጥሪውን አክብራችሁ ስለመጣችሁ አመሰግናለሁ። ስላዳመጣችሁ እግዚአብሔር ሀብተ መንፈስ ቅዱስ ያድልልኝ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር ታኩት ወይሴባ ስሙ ለእግዚአብሔር ወትረ በኩሉ ጊዜ በኩሉ ሰዓት። ተባረከ ይሁን። ኢትዮጵያ ሀገራችን ኢትዮጵያ ኦርቶዶክስ ተዋሕዶ ሃይማኖት የክርስቲያን ሕዝብ ነው። ሃይማኖታችንም ሙሉ በሙሉ እግዚአብሔር ይፈጽምልን። እናንተ ደግሞ እድሜ ጤና አድርጎ አሳድጎ ያቆይልን ያቆይልን። እግዚአብሔር አውደ ዓመታችን በሰላም ያምጣልን። ሀገራችን ኢትዮጵያም ሰላምና ሰላም ያርግልን። ይሄ ነው እንግዲህ ትንሣኤ ነው። ትንሣኤ እኛ የምናውቀው ጌታችን ኢየሱስ ክርስቶስ ሞትን ድል አድርጎ መነሳቱን ነው። ግን ከእሱ ጋር አብሮ ሊሄድ የሚገባው ትንሣኤ ደግሞ አለ። እሱ አንድ ጊዜ ሞትን ድል አድርጎ ተነስቷል። የእኛ ደግሞ በየደጃፎቻችን ያንዣበበብን በጣም ብዙ ከሞት ያልተናነሰ መከራ፣ ችግር፣ ብዙ ስቃይ አለ እና ከዛ ትንሣኤ መነሳት አለብን የሚል ነው የትንሣኤ በዓል ዋናው ዓላማ። ብዙ ሰዎች ትንሣኤን ሲያከብሩ ምናልባት ባልገባቸው መንገድ ጭፈራ ቤትም ሊያከብሩ ይችላሉ፣ ወይ ደግሞ ዓለማዊ ነገር በማድረግ ያከብራሉ። ግን ከትንሣኤ በዓል ጋር ከጌታ መወለድ ጋር እንዲሁም ደግሞ ከመንፈሳዊ በዓላት ጋር አብሮ አይሄድም። ጭራሽ እንዲያውም በትንሣኤ ቀን ሞታቸውን የሚጋብዙ ሰዎች አሉ። መጠጥ ቤት በመጨፈር በዝሙት እንዲሁም ደግሞ በመስከር በተለያየ አይነት መጥፎ ቦታዎች ላይ በመዋል ሞትን የሚጋብዙ ሰዎች አሉ። እንግዲህ ትንሣኤ የሚባለው ክርስቶስ አንድ ጊዜ የዛሬ 2017 ዓመት እንግዲህ አርጓል። አረገ ስንል እሱ ሞትን ድል አድርጎ እንዳረገ እኛ ደግሞ በንስሐ ሕይወት ሥጋ ወደሙን እየተቀበልን እኛም ልክ እንደዛው ከወደቅንበት እንድንነሳ ከመጥፎ አስተሳሰብም በትንሣኤ እንድንነሳ ከዛም አልፈን ደግሞ ቤተ ክርስቲያን በሁለት እግራችን ቆመን ይሄኛው እግር ሳይሆን የማንነት እግር ማለት ነው። መንፈሳዊነትና ዘላለማዊነትን መንፈሳዊነት በምድር ላይ ነው። ዘላለማዊነት ደግሞ እቺ ምድር ካለፍን በኋላ ነው። ሁለት እግር የተባለው ያ ነው። ቅዱስ ጳውሎስ ምን አለ? ማንም የቆመ ቢመስለው እንዳይወድቅ ይጠንቀቅን ያለው። ስለዚህ በሁለት እግር መቆም የምንችልበትን አቅም ማግኘት ነው ያለብን። ይሄ ነው የመጀመሪያው ትንሣኤ። ራዕየ ዮሐንስ ላይ ሁለተኛው ሞት እንዳያገኛችሁ ይላል። ሁለተኛው ሞት የተባለው የትኛው ነው? ገሃነም ወይም ሲኦል ነው። አንደኛው ሞት የትኛው ነው? በስጋ የምንለይበት ነው አይደለም። መቃብር የምንገባበት አይደለም። የመጀመሪያ ሞት የተባለው ወደዛ ወደ መቃብርማ መግባት ሁሉም ይሞታል። እመቤታችንም ጌታችንም ወደ መቃብር ገብተዋል። ግን ሁለቱም ድል አድርገው ተነስተዋል። የመጀመሪያ ሞት የተባለው በቁም መፍዘዝ ነው። እዚህ ምድር ላይ ያለን መስራት እየፈለግን መስራት አለመቻላችን፣ መጽደቅ እየፈለግን ጥሩ ነገር ማድረግ እየፈለግን መውለድ እየፈለግን ማግባት እየፈለግን ያ ነገር አለመሳካቱን ነው የሚያሳየው። ያ ሞት ነው። እንዲያውም ከሐዋርያት መካከል አንዱ ትንሽ ልቡ ተጠራጠረና ጌታ ሆይ ቤተሰቦቼን ጦሬ ልምጣ፣ ቤተሰቦቼን ቀብሬ ልምጣ፣ ትንሽ ከነሱ ጋር ኖሬ ልምጣ፣ ካንተ ጋር መኖር ትንሽ ከበደኝ አይነት ነገር ጥያቄ አቀረበ። ናትናኤል ተከተለኝ አለው። ሙታንን ተዋቸው፣ ሙታናቸውን ይቅበሩ አላቸው። አንተ ግን ዝም ብለህ ተከተለኝ አለው። ቤተሰቦቼን ጦሬ ቤተሰቦቼን ቀብሬ ልምጣ ሲል ጥሩ ሀሳብ እኮ ነው ሀሳቡ፣ ግን እሱ ለሐዋርያነት ተመርጧል። አንዳንድ ጊዜ መመረጥን ማወቅ ጥሩ ነው። ሙታንን ተዋቸው ሙታናቸውን ይቅበሩ ማለት በቁም እያለንም ምን ተባልን ማለት ነው? ሙታን የተባልንበት ምዕራፍ አለ። እግዚአብሔር ከዚህ ያውጣል። ስለዚህ እግዚአብሔር ከመጀመሪያው ትንሣኤ በረከት እንድንካፈል ቤተክርስቲያን መታችሁ ጉባኤ ተካፈሉ፣ አስቀድሱ፣ ጾሙ፣ ንስሐ ግቡ፣ ቁረቡ እያለ የመጀመሪያውን ትንሣኤ ያሳየናል። የሐዋርያት ሥራ ላይ ወደ መንግሥተ ሰማያት እንገባ ዘንድ በብዙ መከራና በብዙ ተጋድሎ እንተጋ ዘንድ ይገባናል አለ። ምን ማለት ነው? አዎ ድነናል፣ እየዳንን ነው፣ እንድናለን። ኦርቶዶክስ ተዋሕዶ ለዚህ ነው የምትለው እንጂ ድኛለሁ ብላ አትደመድምም። ለምን? ነገ ደግሞ ኃጢአት ሰርተን ልንወርቅ እንችላለን። ጌታ ሆይ የሚለኝ ሁሉ የሚጸድቅ አይደለም ብሏል። በጌታ የዳንን ሙሉ በሙሉ የጨረስን ብንሆን ኖሮ ዞር በሉ ሁሩ እምኔ ከኔ ራቁ እላቸዋለሁ አይልም ነበረ። አምስቱ ውሾች የተባሉት ራዕየ ዮሐንስ ላይ ያሉት እኛ ላይ እንዳይመጣብን መጠንቀቅ አለብን። ሴሰኝነት፣ ዝሙት፣ ሰው መግደል፣ ሐሰት የሚባሉ ነገሮች አሉ። እነዚህ ነገሮች እንዳያገኙን ተጠንቀቁ የተባለው የመጀመሪያው ሞት እንዳያገኘን ነው። ስለዚህ በትንሣኤ
ማሰብ ያለብን ሁለት ነገር ነው። አንደኛ መንፈሳዊ ትንሣኤ፣ ሁለተኛ ዘላለማዊ ሕይወት ትንሣኤ ነው። እነዚህን ትንሣኤዎች የግዴታ ማሰብ አለብን። ይሄን ትንሣኤ ሳናስብ ስለ ጌታችን ትንሣኤ ማሰብ አንችልም። ስለዚህ የመጀመሪያው ትንሣኤ ምንድን ነው ያልኳችሁ? ከወደቅንበት መነሳት፣ ከኃጢአት መላቀቅ፣ ከዛ መልካምና ንጹሕ ሆኖ መኖር። ጻድቅ መሆን በጣም ከባድ ነው። ጻድቅ መሆን በጣም ከባድ ነው። ለአባቶቻችን ተችሏል፣ ለእኛም ይቻላል። ግን አባቶቻችን ጻድቅ ሆነው እኛ ንጹሕ እንድንሆን ምሳሌ ሆነዋል። መናኞች ማለት ነው፣ ባህታውያን። እነሱስ አይደለም ጻድቅ ንጹሕ መሆን ካቃታቸውስ የትንቢት መፈጸሚያ ዘመን ደርሷል ማለት ነው። ጊዜው ቅድስት ሳቤላ ወይም ነቢይት ሳቤላ የተናገረችው ነው። 100 ሰዎች በአንድ ሌሊት ህልም አዩ። 100ም ሰዎች መጥተው ህልማችንን ፍቺልን አሏት። ጌታችን ከመወለዱ በፊት የነበረች ሴት ናት። ሳቤላ ትባላለች። ቅድስት ሳቤላ፣ ነቢይት ሳቤላ ህልማቸውን ስትፈታ 9 ፀሐይ ነው ያዩት። 9ኙም ፀሐዮች ዘመናትን ነበር የሚወስኑት። የመጨረሻው ፀሐይ ግን አሁን ያለንበት ዘመን ነው። ደም ለብሳ ነበር ጨረቃዋ ይላል። ፀሐይዋ ደም ለብሳ ጥቁርቁር ብላ አየሁኝ። ይሄም የእግዚአብሔር የሆኑ ህዝቦች በተለይ አገልጋዮቹ በኃጢአት ይጨማለቃሉ ብላ ነው የተናገረችው ትንቢቱን ስትፈታ። የበረሃ የጫካ ወይም ደግሞ የገዳም አባቶች መናንያን ወደ ከተማ ይጎርፋሉ፣ አንበሶች ወደ ከተማ ይገባሉ፣ ብዙዎችንም ይቀለጣጥማሉ ይላል። አንበሳ ገብቶ አይደለም ይበላል። እንደ አንበሳ የተመሰሉት ቅዱሳን ነበሩ። እንደ አንበሳ የተመሰሉት ግን ብዙዎችን ያሰናክላሉ፣ ይቀለጣጥማሉ ማለት በብዙ አገልጋዮች ብዙ ምእመናን ይስታሉ ማለት ነው። ስለዚህ ብዙ ጊዜ የትንቢት መፈጸሚያ ከመሆን አድነኝ ማለት ነው የመሰለ ጸሎት የለም። ጊዜው እያለቀ ነው። ንስሐ ገብተን ተዘጋጅተን የምንጠብቅበት ጊዜ ነው። ምናልባት ቢበዛ 60 ዓመት 70 ዓመት የሚኖረው እሱም ከተደረሰ ነው ደስ ይላል እንጂ አባቶቻችንማ 500 ዓመትም ኖረዋል አቡነ ገብረ መንፈስ ቅዱስ። እና ትንሣኤያችን የእውነት መሆን ያለበት በንስሐ ነው። እግዚአብሔር ከኛ ጋር ይሁን።
በድጋሚ እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ እላለሁ። እንኳን አብሮ አደረሰን በሉ። አሜን አሜን። እሺ ከወንድማችን ከጋዜጠኛ እና ደራሲ ወርቅ አፈራው እጀምራለሁ። ወንድማችን ስለ ፕሮግራማችን ያለው ሁኔታ ይነግረናል። በዛውም እንኳን አደረሳችሁ ይለናል። እዚህ አዳራሽ ውስጥ የተገኛችሁትን እናቶች፣ አባቶች፣ ህፃናትን ጨምሮ እንዲሁም ደግሞ ይሄንን ፕሮግራም በመላው ዓለም ሆናችሁ የምትመለከቱ የፕሮግራሙ ተከታታዮች እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም አድረሳችሁ ማለት እፈልጋለሁ። እንግዲህ መቀበል አይደለም፣ መቀበል ብቻ ሳይሆን መስጠት በራሱ መታደል ነው። የተፈቀደለት ሰው ነው የሚሰጠው፣ እግዚአብሔር የመረጠው ሰው ነው የሚሰጠው። እውነት ለመናገር ተስፍ በየዕለቱ በአንተ እየተገረምኩ ነው። በየዕለቱ 20 ምናምን ዓመት ሙያ ላይ ስቆይ ከብዙ ሰዎች ጋር ተገናኝቻለሁ። ከብዙ ሰዎች ጋር ስራ ሰርቻለሁ። ከብዙ ሰዎች ጋር ብዙ ነገር አሳልፌያለሁና እንግዲህ ተስፋዬን እንደ ሌሎቹ መምህር ተስፋዬ አይደለም የምለው፣ ስለማይገባው አይደለም። ግን መምህር ተስፋዬ ስለው ያራኩት ስለሚመስለኝ ያውቃል። እሱም ተስፍ እያልኩ ነው የምጠራው ሁሌም ማለት ነው። እና አንዳንድ ሰዎች ነው ይደነግጣሉ። እንዴ አንተ ለምን መምህር አትለውም ሲሉኝ ነው ያራኩት ስለሚመስለኝ ነው የምለውና በዚህ አጋጣሚ አደይ መሀላችን ተገኝተዋል። እንዲህ አይነት ወንድም ስለሰጡን ላመሰግኖት እፈልጋለሁ። ስለ እውነት ነው። ይሄን ለማለት ያልኩት ብቻ አይደለም። እኔ በተፈጥሮዬ ያውቃል ማስመሰል አልችልበትም። ስለዚህ ተስፍ ሁሌም ባለው ላይ እኔ ቃላት አጥሮኝ አያውቅም። በነገራችን ላይ ግን አንዳንድ ጊዜ ነገሮች ከአቅም በላይ ሲሆኑ ቃላቶች ያጥራሉና በልጆች ተካስ ነው የምልህ፣ ሌላ ምንም ልልህ አልችልም። እና ምክንያቱም አንተ ባትኖር የዚህ የበረከቱ ተካፋይ አልሆንም ነበር እና ይህንን እድል ስላመቻቸህልኝ በእንደዚህ አይነት የበረከት ስራ ውስጥ እለት ከእለት እንድገባ ድልድይ ስለሆንከኝ በቤተሰቦች ፊት ላመሰግን እፈልጋለሁ። እግዚአብሔር ይስጥልኝ። በድጋሚ ሁላችሁንም እንኳን ለትንሣኤ በዓል በሰላም አደረሳችሁ ማለት እፈልጋለሁ። እግዚአብሔር ይስጥልኝ። እንኳን አደረሳችሁ። ይሄን በረከት እንድንካፈል ከራሳችንም አልፎ እንደገና ለሌላ እንድናስብ ላደረገን ለወንድሜ ለታናሽ ወንድሜ በጣም ምስጋና ይገባዋልና አመሰግናለሁ። ግን እንደው ልግባ ብዬ ነው እንጂ ትልቁን ዋና መሰረት ልትይዝ የምትችለው እናታችን እና ወንድማችን እንግዲህ እኔ የምመስለው በቅዱስ ዳዊት ነው። ቅዱስ ዳዊት ብዙ ወንድሞች አሉት። ከነዛ ወንድሞች ተመርጦ እንደ ልቤ የሚሆነኝ እግዚአብሔር እንደ ልቤ የሚሆነኝ አንድ አገኘው ብሎ የመሰከረለት እስከ ፍጻሜው ድረስ እግዚአብሔርን በሄደበት ሁሉ እያማከረ በሄደበት በሙሉ እግዚአብሔርን ጥያቄ እየጠየቀ ሕይወት ሁሉ የተሳካለት ምንም ዳዊት እንኳን ኃጢአት አይሰራም የሚባል ቢሆንም እንኳን ኃጢአትን ቢሰራ ግን እግዚአብሔርን እያማከረ ከእግዚአብሔር እየጠየቀ ከእግዚአብሔር መልስ እያገኘ ሕይወቱ የተቃናለት ነው። ዛሬ ከብዙ ወንድሞች መካከል ላይ እንደ ልብ የሚሆንለት ለእግዚአብሔር እንደ ልብ የሚሆንለት አንድ ዳዊት ተስፍሽ ተገኝቷል። ዛሬ እንደዚህ እንዲሰበስብ የሚያደረገው ትልቁ ነገር ምንድነው? የእናቶች የአባቶች ምርቃትና የሱ ስራ ነውና እኔ ሁልጊዜ ባሰብኩ ቁጥር እገረማለሁ። ወንድሜም ተናግሮታል። ሁልጊዜ በሱ ባሰብኩ እገረማለሁ። የሚያስተምራቸው ትምህርቶች፣ የሚያነሳቸው ሀሳቦች እኔ በምን ጊዜ እያነበበ በምን ጊዜ እየሰራ እንደዚህ እንደሚያደርግ እኔ በጣም ትንግርት ነው ሁልጊዜ እና እግዚአብሔር ረጅም እድሜ ይስጥ። የቅዱሳን አምላክ እግዚአብሔር አምላካችን በሄድክበት በተራመድክበት በተናገርክበት በተሰማራበት በየትኛውም ቦታ ሁሉ ከፊት ይቅደምልህ እላለሁኝ። እናታችን ብርነሽንም እንግዲህ ይሄን የመሰለ ልጅ ስለሰጠችኝ እንደው እልል ብላችሁ አመስግኑልኝ እላለሁ። ቀሪው ሰዓት የተባረከ የተቀደሰ ይሆንልን። አመሰግናለሁ። ያቀረቡት የእንኳን አደረሳችሁ ጥሪ በእኔ በኩል ገንዘቡን ወደ አዋጡት ቤተሰቦች ደርሷል። እኔ ምንም እንኳን ይሄንን ለመሰብሰብ ምክንያት ቢሆንም በእኔ ስር ደግሞ በጣም ብዙ ወንድሞች አሉ። ወደ 8 ዩቲዩበርና ቲክቶከሮች አሉ አብረውኝ ከኔ ጋር የሰሩ ማለት ነው። እንደ ምሳሌ የንጉሱ ልጆች የቴሌግራም የጸሎት ግሩፕ 100,000 ብር ነው ያዋጣው። በዚህ አጋጣሚ በጣም ደስ ይላል። 100,000 ብር
በጣም እናመሰግናለን። ከዛ በተረፈ ሁላችሁም እዚህ ውስጥ ያላችሁት ዩቲዩበሮችና ቲክቶከሮች በሙሉ ስማችሁን የጠራችሁ 10 ሺህ ብር አዋጥተዋልና የአምላካችን ስም የተመሰገነ ይሁን። መስጠት ከራስ ነው የሚጀምረውና እኔም የራሴን ጨምሬበታለሁና ያው ይሄን ሰጥቻለሁ ማለት ቢከብደኝም እኔም ራሴ በመስጠት እንድባረክ ስለምፈልግ ከሚቀበል ይልቅ የሚሰጥ የተባረከ ነው የሚለው መጽሐፍ ቅዱስ። ስለዚህ መባረክ ስለምንፈልግ እንጂ ስላለን አይደለም የምንሰጠው ይላሉ አባቶች። እኛ ድሆች ስንሆን ብዙዎችን ባለጸጋ እናደርጋለን ሲሉ እነሱ ቅዱሳን በጸሎታቸው እኛን ባለጸጋ አድርገውናል። ባለጸጋ መሆን ማለት እቤቱ መመላለስ ማለት ብቻ ነው። የእግዚአብሔር ቤት የሚመላለስ ባለጸጋ ነው። ምንም ገንዘብ ባይኖረውም ቤተክርስቲያን ስጋው ደግሞ እንግዲህ ዓለም ፍጻሜው ደረሰ ብዬ ቤተክርስቲያን ችግር ውስጥ ነች ብዬ ላስብ የምችለው ስጋው ደግሞ በገንዘብ መቀበል ስንጀምር ነው። ክፈሉ ሲባል የዛን ሰዓት አይ በቃ አሁን ነገሮች ተበላሽተዋል እንላለን የዛን ሰዓት። እስከዛ ሰዓት ድረስ ግን ቤተክርስቲያን ስንዱ መቤት ነች። ፍሪዳው ተዘጋጅቷል። ስጋው ደግሞ መቀበል፣ ማስቀደስ፣ መጸለይ የሁሉም ሰው ክርስቲያን ግዴታውም መብቱም ነውና እግዚአብሔር እንደዚህ ተሰባስበን እንድንማማር ስለፈቀደ እናመሰግናለን። እናቴን ሳልጋብዝ ማለፍ አልችልም እና ወላጅ እናቴን መጋበዝ ፈልጋለሁ። እንኳን አደረሳችሁ እንድትላችሁ ፈልጋለሁ እና ለዚህ ሁሉ መሪ የሆነው ይርዳው ነው። ወንዱም መጽሐፍም ሲያነብ ቤተክርስቲያንም ሲከተል ምንም ሲል መሪው እሱ ነው። ትልቁ መሪ እንደዚህ ከሆነ ታናሹ እንደዛ ነው፣ ታናናሾቹ ደግሞ እንደዛ ናቸው ተከትሎ። እኔም የምመርቀው ይርዳውን ነው። ቀጥሎ ለዚህ ይበቃል ብዬ እኔ አልገመትኩም። ተስፊሽን ቁርስ ሲበላ ሻይ ሲጠጣ ይጽፋል። አንተ ምን አባት ነው የምትጽፈው? ሻይ እንጠጣለው ነበር፣ ቆጣው ነበር። ትዳር ከወጣ በኋላ እንጃ እንጂ እኔ ጋር ያለ እየጻፈ ከኔ ጋር ይጫወታል፣ ሻይ ይጠጣል፣ ይጽፋል። ያ ጽሁፍ ግን ለዚህ አበቃ። ምንድነው የምትሆነው ተስፊሽ ብዬ ጠይቀው ነበር። የኮባውን ያነጋግርና እንደዚህ ወታደር ነው የምሆነው ይለኛል። የእሱ ታናሽ ደግሞ አይሮፕላን ነጂ ይሆናል ይላል፣ ፈርኒቸር ሆኗል። ሶስተኛው ደግሞ ምንድነው የምትሆነው ስለው ዝም መልስም አይሰጥም፣ ዝምተኛ ነው፣ ኢንጂነር ሆኗል። እሱ እግዚአብሔር የተመሰገነ ይሁን። የተመረጡ ነው። ፍቅራቸውን ጸባያቸውን አስተካክሎ ነው የሰጠኝ መድኃኔዓለም። አሁንም አመሰግነዋለሁ። አሁንም እናንተም በጸሎት ጸልዩለት ለተስፊሽ። እናንተ መምህር ብትሉ እኔ ተስፊሽ ነው የምለው፣ አልቀይረውም። እና እግዚአብሔር ይስጥልን፣ ለዚህ እድሜና ጤና ይስጠው ከነ ልጆቹ። ጅግና የሆነች ባለቤትም አለችው። ጅግና ከጅግና ጅግና ናት። አው ያ ሁሉ ሲያልፍ ያ ሁሉ ሲታመም አብረን ከሷ ጋር እሷ መሪ እኔ ተከትዬ ነው ድኖልኛል ልጄ። ድኖም ይኸው ለሰው እንደዚህ በቃ አመሰግናለሁ። አሁን እግዚአብሔር ይስጥልኝ እንደዚህ የበቃልኝ። እናንተም እድሜና ጤና ይስጣችሁ። እንደዚህ ሰብስቤ እንደዚህ ያደርጋለሁ ለአንድ ለሻይ ምናምን እላቸዋለሁና ነይ ስላለኝ ነው የመጣሁት። እንደዚህ አልመሰለኝም። እግዚአብሔር የተመሰገነ ይሁን። አባቱ ምን ይል ነበር? የሆነ ነገር ስጥ ይሰጥሃል ይላል። ይቺ ቃላት ከምንም ከአፉ አይጠፋም። ለምንድን ነው እንደዚህ ያደረከው ሲል እንዴ ብርዬ ስጥ ይሰጥሃል ይላል። ይኸው ተከተለ። እሱም ሰጥቶታል፣ ይሰጣል። ለዚህ ያበቃል መድኃኔዓለም። ከዛ ሁሉ ችግር፣ ከዛ ሁሉ ጭንቀት፣ ከዛ ሁሉ አልፎ ለዚህ የበቃው አመሰግናለሁ። አሁንም እድሜና ጤና ይስጥ ከነ ልጆች እድሜና ጤና ይስጥ። እቴን በጣም አመሰግናለሁ። ወንድሜንም አጠቃላይ ሀሳባቸውን የገለጹት ቤተሰቦቼን በዚህኛው በትንሳኤ ቀን ቤተሰቦቼን እንኳን አደረሳችሁ እንዲሏችሁ ስለፈለኩ ነው። እናታችን ደህና ኖት? እንዴት ኖት? እስቲ ይመርቁ ይነሱና ከእናቶች ደግሞ አንድ ሰው ይመርቅ። መድኃኔዓለም እችን ጾም፣ እችን ጸሎት፣ እችን ሱባኤ፣ እችን ንስሐ ጾም ጨርሰን እዚህ ላደረሰን አምላክ ክብር ለሱ ይሁን፣ ክብር ለሱ ይሁን። ለመድኃኔዓለም ለምድር ለሰማው
አንተንም ተመርቀህ እግዚአብሔር ትንሹም ትልቁም በትምህርቱም በደረጃው ሁሉ ተመረቅ ብሎሃልና ያለም መድኃኒት ይመርቅህ። አዎ ያለም መድኃኒት ይመርቅህ። አውደ ዓመት ይመርቅህ። ዘርህ ይባረክ፣ ዘርህ ይባረክ። አዎ ጨምሮ 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 የጸጋውን የእድሜውን የጤናውን ከነቤተሰብህ እንዲህ ተግራ ተቀኝ ሰብስበህ እንደዚህ አድርገህ ሰርታችሁታልና አሁንም መድኃኔዓለም የበለጠውን ጸጋውን አብዝቶ ዘራችሁ ይባረክ። ሰፊ እጁ ሰጠሁ የማይለው ጌታ ከናንተ ይሁን። ለኛ ለደካሞቹ እንዳደረጋችሁት አምላከ ዳዊት የጠየቃችሁትን ሁሉ ጨምሮ ያድርግልኝ። በእኔ በተረፈ ያለ መድኃኒት ይሙላና የጨምርበት። ልጆቼ እናታችንን ረጅም እድሜ ያቆይልን። እንግዲህ እናቶች ሲመርቁ አባቶች ሲመርቁ ማየትን የመሰለ ትልቅ ነገር የለም። በወጣቶች መካከል ሽማግሌ ካሉ ወጣት ልጓም ይኖረዋል ይባላል። ልክ ስሜትን የሚገድበው ጾም እንደሆነ ሁሉ ወጣቶችን ደግሞ መረን ሲሆኑ የሚመልሷቸው ተው የሚሉት ሽማግሌዎች ወይም ደግሞ እናቶች አዛውንት ናቸውና እግዚአብሔር እነሱን አያሳጣን። እግዚአብሔር እነሱን አያሳጣን። ወደ ፕሮግራማችን እንገባለን። ወደሚቀጥለው መርሃ ግብራችን ወንድሜ ጋዜጠኛ ወርቅ አፈራው ጋሼ ሮሚ እዚህ ጋር እንዴት ቆሙልኛላችሁ? እዚህ የተቀመጠው 20 ሺህ ብር ነው። ለማንም አናዳላም። ሁሉም እኩል ለሚደርሰው። እሺ ሰምታችኋል አይደል? እኩል ለሚደርሰው። ይሄንን ከጨረስን በኋላ ያልደረሰው ሰው ካለ በአካውንት በሞባይል ባንኪንግ በአካውንቱ እናስተላልፍለታለን ማለት ነው። ትርፍ ከመጣ ማለት ነው። እናታችን ይነሱ ይቀበሉ። እግዚአብሔር ይመስገን፣ እግዚአብሔር ይመስገን። ናና አማኑኤል ና መድኃኒቴ ጽድቅህን አልብሰኝ ይቅር መራቆቴ። ናና አማኑኤል ና መድኃኒቴ ጽድቅህን አልብሰኝ። የምሕረት አባት አማኑኤል የቸርነት ጌታ አማኑኤል ፊት የተመላ አማኑኤል ሁሌ በይቅርታ አማኑኤል ካለው ፍቅር በላይ አማኑኤል አባት ለአንድ ልጁ አማኑኤል አምላክ ይወደናል አማኑኤል አይጥለንም ከእጁ አማኑኤል ናና አማኑኤል ና መድኃኒቴ ጽድቅህን አልብሰኝ ይቅር መራቆቴ። ናና አማኑኤል ና መድኃኒቴ ይቅር መራቆቴ። መድኃኒቴ ልበል አማኑኤል ድኛለሁ በሞትህ አማኑኤል ቁስሌ ተፈውሷል አማኑኤል አማኑኤል ስሸትህ አቀፍከኝ አማኑኤል ስወጋኝ በራ አማኑኤል በፍቅር አወጣኸኝ አማኑኤል ከዚያ ከመከራ አማኑኤል ናና አማኑኤል ና መድኃኒቴ ጽድቅህን አልብሰኝ ይቅር መራቆቴ። ናና አማኑኤል ና መድኃኒቴ ጽድቅህን አልብሰኝ። አንተ ከኔ ጋር ነህ አማኑኤል አዎ ከኔ ጋራ ድል አድርገህልኛል አማኑኤል የጭንቄን ተራራ አማኑኤል በጉባኤ መሃል አማኑኤል አፍ ያንተን አወጀ አማኑኤል በከበረ ደምህ አማኑኤል ነፍሴን ስለዋጀ አማኑኤል ናና አማኑኤል ና መድኃኒቴ ጽድቅህን አልብሰኝ ይቅር መራቆቴ። ናና አማኑኤል ና መድኃኒቴ ጽድቅህን አልብሰኝ የድንግሏ ፍሬ አማኑኤል የብላቴና አማኑኤል የቤቴ ምሰሶ አማኑኤል
ያሳደገኝ እጅ አማኑኤል አተወኝም አንተ አማኑኤል ስለሆንኩኝ ልጅ አማኑኤል ናና አማኑኤል ና መድኃኒቴ ጽድቅህን አልብሰኝ ይቅር መራቆቴ ናና አማኑኤል ና መድኃኒቴ ጽድቅህን አልብሰኝ አንደበት የሚያወጣ የምስጋናን ቅኔ የአምላኬን ማዳን አይቻለሁ ባይኔ በገባኦን ሰማይ ፀሐይን ያቆመ ዛሬም ጎብኝቶናል እየደጋገመ አንደበት የሚያወጣ የምስጋናን ቅኔ የአምላኬን ማዳን አይቻለሁ ባይኔ በገባኦን ሰማይ ፀሐይን ያቆመ እየደጋገመ ወጥመድ ተሰበረ እኔም አመለጥኩኝ ከኃጢአት ፍላጻ ከሞት አተረፈኝ የአናብስቱን አፍ በኃይሉ የዘጋ የዳንኤል አምላክ ይኖራል ከእኛ ጋር አንደበት የሚያወጣ የምስጋናን ቅኔ የአምላኬን ማዳን አይቻለሁ ባይኔ በገባኦን ሰማይ ፀሐይን ያቆመ እየደጋገመ አስፈሪ ነበልባል እሳቱ ቢነድም ለጣዖት እንድሰግድ ነገሥታት ቢያውጁም ሁሉም ቢተወኝም ቢጠላኝም ዓለም ጽናት ይሆነኛል ጌታ መድኃኔዓለም አንደበት የሚያወጣ የአምላኬን ማዳን አይቻለሁ ባይኔ በገባኦን ሰማይ ፀሐይን ያቆመ ዛሬም ጎብኝቶናል እየደጋገመ አዝብ ምስጋና በያሬድ ዝማሬ ከቅዱሳን ጋራ ልዘምር አብሬ እርሱ ሳመሰግን ሜልኮን ብትስቅብኝ ለጌታዬ ክብር ዘምራለሁ አንደበት የሚያወጣ የአምላኬን ማዳን አይቻለሁ ባይኔ በገባኦን ሰማይ ፀሐይን ያቆመ ዛሬም ጎብኝቶናል እየደጋገመ ሮሚ ስጦታ አለኝ እያለች ነው። እንደገና ደግሞ የንጉሱ ልጆች የቴሌግራም ግሩፕ ማህበር ባለቤት የመቁረቢያ ልብስ አምጥቷል። 6 ነው አይደል ያመጣው እና መቁረብ ፍላጎት ኖሯችሁ ልብሱን መግዛት ያልቻላችሁ ልብስ ለሴቶች መጥቷል። ያው ለወንዶች ብዙ ጊዜ ልብስ ቶሎ ቶሎ ያጥራልና ስለሚቆርቡ ሳይሆን ብዙ የሚቆርብ ስለሌለ እና ወንዶች ባካችሁን በርቱ፣ ሴቶች ግን ጠንክሩ። እግዚአብሔር ከእናንተ ጋር ይሁን። እሺ እግዚአብሔር ይመስገን፣ እግዚአብሔር ይመስገን፣ እግዚአብሔር ይመስገን፣ እግዚአብሔር ይመስገን ለዚህ ያደረሰን ለዚህ ያደረሰን እግዚአብሔር ይመስገን ለዚህ ያደረሰን ለዚህ ያደረሰን እግዚአብሔር ይመስገን እግዚአብሔር ይመስገን እግዚአብሔር ይመስገን እግዚአብሔር ይመስገን እግዚአብሔር ይመስገን ለዚህ ያደረሰን ለዚህ ያደረሰን እግዚአብሔር ይመስገን ለዚህ ያደረሰን ለዚህ ያደረሰን እግዚአብሔር ይመስገን። ያው አብዛኛው እዚህ ውስጥ ቅዱስ ቁርባን የተቀበለ ነው 99%። ደስ ይላል። እሺ ሮሚ ስጦታ አለኝ እያለች ነው። ስጦታውን የሚቀበል ሰው ያዘጋጅ። እንግዲህ ራሴ ሆነ
እንኳን አደረሳችሁ። የመምህር እናት እዚህ ጋር መኖራችሁን አላወኩም ነበር፣ ግን አንድ ወልደው ብዙ ነፍስ ያዳነ ልጅ ነው ያለውና በጣም እግዚአብሔርን አመስግኑ። ብዙዎች እኔን ታቁኝ ይሆናል። ከወደቁት ሴቶች አንዱ ቅድም ሲያስተምር ከሰማችሁት ልብ ብላችሁ ከሰማችሁት ሞት ማለት አንድም መውደቅ ነውና ከዛ ህይወት ውስጥ መምህር ነበር እኔን ድልድይ አድርጎ ያነሳኝ ከነ ቤተሰቤ። ሁልጊዜ እግዚአብሔርን እጠይቀው ነበር። ኢትዮጵያም የገባሁት የሱን ትምህርቶች ሰምቼ ነው። በቃ ልም ያሉ መጥፋት እግዚአብሔርን የማያውቁት ሴት 33ኛ ዓመቴ ላይ ነበር እግዚአብሔርን ያገናኘኝ። በአንድ ቪዲዮ ነው ያገኘሁት ፍጹም ከሱ ጋር እንድገናኝ። እንግዲህ የከለከለኝ መናፍስት እግዚአብሔር ይገስጸው። ከዛ በኋላ ኢትዮጵያ መጥቼ ግን ባለቤቱን ነበር የሆነ ሰዓት ላይ በስልክ ማግኘት። እግዚአብሔር ደግሞ ደግ አምላክ አይደለ? እመቤቴ የጠየቋትን የማትነሳናት አይደለ? ባለቀበት ሰዓት በዳኒ በወንድም አማካኝነት ተገናኘን። በጣም ደስ አለኝ። እንደ እመቤቴ ተስፋ ሲቆርጥ ዳቢሎስን ድል ነስተሽ እዚህ ጋር ካቆምሽኝ አገኘዋለሁ መምህርን ብዬ በጣም ተደሰትኩኝ። እመቤቴ የወደቁ ሴቶች ብዙ ነገር አለኝ፣ ግን ብዙ ነገር አጥቼ ነፍስ ስጋ አይደለም ነፍሴ ሁሉ ለእግዚአብሔር የምትከረፋ ነበረች ነፍሴ ሁሉ። ዛሬ ግን የመምህር ትምህርቶች አንዱን ትምህርት ሰምቼ እግዚአብሔር ይመስገን ለንስሐ ለስጋ ደግሞ ያንን ኃጢአት ያንን ቆሻሻ ነገሮች ሁሉ ትቼ እግዚአብሔር ፊት እንድቆም የረዳኝ ነውና የመምህር ተስፋዬና እውነት ልትኮሩ ይገባል። እግዚአብሔር ይመስገን እሱ ስለሰጣችሁን እግዚአብሔር ይመስገን። ዛሬ ትንሽ ነገር ነው እኔ ይዤ የመጣሁት። ይህን ፕሮግራም ራስ ሳምንት ስለሰባሁት ለመዘጋጀት ምንም ነገር ጊዜ አላገኘሁም። መምህርዬ ላንተ የሚገባ ዓለማዊ ልብስ አይደለም፣ ነፍሶችን የምትመልስ ሰማያዊ ቤት ነውና ይሄ ነጭ በነጭ ልብስ ነው። ነው ማመሰግነው። እግዚአብሔር ያክብርልኝ። ረቢ ስንታከን ዋኒ ስንታከን አጋን ማራ ስንታከን ኑጋማቺፍተኒ ገመዳ ዋኒ ለሁርቡ ፊ ስንታርጫሱ ኢሲ ቁባ ዱፋ ረቢ ስኒያከን አካ ስኒከን ኢሲ ኢራን ፉዳቲን በረካዳ ኑጋማቺፍተኒ ገመዳ አላህ መስል አንበራ ደልኝ ይሮከያ እግዚአብሔር ይስጥልን፣ እናመሰግናለን። ፍሬውን እኛ ላይ ይዝራብን። እንዳስደሰታችሁን ተደሰቱ። እግዚአብሔር ይስጥልን፣ አመሰግናለሁ። እኔ መምህር ተስፋዬ ከመምህር ጀምሮ ከጉባኤ ጀምሮ ድሮ ጀምሮ ነው የሚረዳኝ እና እሱን እድሜ ጤና ይስጥልኝ። እሱን የሰጠው አምላክ እግዚአብሔር ይመስገን። ክብር ምስጋና ይግባው። መድኃኔዓለም እድሜና ጤና ይስጠው። ቤቱን ያብራ የሳራ ያርግልኝ። ረዳቶቹን ማጋጆቹን ሁሉንም እግዚአብሔር ይስጣቸው። ባሉበት እድሜ ጤናውን ይስጣቸው። ጸጋውን ያብዛላቸው። ለሰይስጠው ለንፍቅ ልብ ይስጠው። መድኃኔዓለም ይስጣችሁ ይስጣችሁ። እግዚአብሔር ይስጥልኝ። እድሜና ጤና ይስጥልኝ። ሌላ የለኝም አባቴ። እኔ ብዙም አልናገርም፣ ብዙም አላበዛም። አንድ ቀን እንደምናገኘው ተስፋ አደርግ ነበር። ተስፋ አድርግ በእግዚአብሔር አንድ ቀን ታገኘው ይሆናል። ከትቢያ ላይ የተነሳ ነው ከብነ ቤተሰቤ በሱ ትምህርት ነው። በሱ ትምህርት በተለይ እሱ መጀመሪያ ልጄ ነው። ታሪክ አለው የሱ ትምህርት ማለት ነው። ዛሬ ከነ ቤተሰቤ በእግዚአብሔር ቤት ተሰብስበን ዛሬ ለዚህ በቅተናል። የቆረበም ቆርቦ ያገባም አለ፣ ሌሎችም በንስሐ ወስደው በዚህ ይሄ ሁሉ በሱ ትምህርት ነው። እግዚአብሔር የተመሰገነ ይሁን። ሙሉ ጤናና እድሜ ይስጠው። ከነ ቤተሰቡ ከፍ ይበል። በክብር ላይ ክብር ይጨምርለት። መድኃኔዓለም እድሜና ጤናውን ይስጠው። እኔ ሌላ ምንም እምለው የለም። የማታ ነው የሚበልጠው። የማታውን ያድለው። እግዚአብሔር ይስጠው። እግዚአብሔር ይባርከው። አንድ መዝሙር አይናችን ነሽ ማርያም አንቺን አይንኩብን፣ የተዋሕዶ ልጆች እንወድሻለን። ግቢ ከቤታችን በረከታችን ነሽ፣ በሐሴት ቆመናል ደስታን
ስለወለድሽ አይናችን ነሽ ማርያም አንቺን አይንኩብን። የተዋሕዶ ልጆች እንወድሻለን። ግቢ ከቤታችን በረከታችን ነሽ። በሐሴት ቆመናል ደስታን የቀደመው እባብ እጅግ ተበሳጨ። በአሸዋ ላይ ቆመ መርዙን እየረጨ። ከልጅሽ ምስክር ሊያስቀር ከዘሮችሽ እጅጉን ይተጋል ሊለየን ከጉያሽ። አይናችን ነሽ ማርያም አንቺን አይንኩብን። የተዋሕዶ ልጆች እንወድሻለን። ግቢ ከቤታችን በረከታችን ነሽ። ቆመናል ደስታን ስለወለድሽ። ገብተሻል አትውጪ አንዴ ከልባችን። ጌታን ያየንብሽ ስለሆንሽ አይናችን። ምልክታችን ነሽ የኛ መታወቂያ። የምንተርፍብሽ ከጥፋት ገበያ። አይናችን ነሽ ማርያም አንቺን አይንኩብን። የተዋሕዶ ልጆች እንወድሻለን። ግቢ ከቤታችን በረከታችን ነሽ። በሐሴት ቆመናል። ወይኑን ያፈራሽው የወይን አረግ ድንግል ምግብን የሰጠሽን በቀራንዮ መስቀል። ምልክታችን ነሽ የኛ መታወቂያ። የምንተርፍብሽ ከጥፋት ገበያ። አይናችን ነሽ ማርያም አንቺን አይንኩብን። የተዋሕዶ ልጆች እንወድሻለን። ግቢ ከቤታችን በረከታችን ነሽ። ቆመናል ደስታን ስለወለድሽ። ከሀገር ብንርቅ ከእልፍኝ ከጓዳችን ስንቅ ነሽ ለመንገድ ምርኩዝ ለጉዟችን። ባደርንበት አድረሽ በሄድንበት ሂጂ። ለጻድቃን አይደለም ለኃጥአንም እንጂ። አይናችን ነሽ ማርያም አንቺን አይንኩብን። የተዋሕዶ ልጆች እንወድሻለን። ግቢ ከቤታችን በረከታችን ነሽ። ቆመናል ደስታን ስለወለድሽ። ከሀገር ብንርቅ ከእልፍኝ ከጓዳችን ስንቅ ነሽ ለመንገድ ምርኩዝ ለጉዟችን። ባደርንበት አድረሽ በሄድንበት ሂጂ። ለጻድቃን አይደለም ለኃጥአንም እንጂ። አይናችን ነሽ ማርያም አንቺን አይንኩብን። የተዋሕዶ ልጆች እንወድሻለን። ግቢ ከቤታችን በረከታችን ነሽ። በሐሴት ቆመናል ደስታን ስለወለድሽ። አይናችን ነሽ ማርያም አንቺን አይንኩብን። የተዋሕዶ ልጆች እንወድሻለን። ግቢ ከቤታችን በረከታችን ነሽ። በሐሴት ቆመናል ደስታን ስለወለድሽ። በጣም አመሰግናለሁ። እግዚአብሔር ያክብርልኝ። ስለመጣችሁ በጣም ደስ ብሎኛል። ሁላችሁንም ከያላችሁበት ቦታ ሰብስቦ እዚህ ቦታ ስላቆየን በጣም ነው የማመሰግነው። መጪውን ዓመት ይሄንንም በሰላም አስፈጽሞ መጪውን ዓመት ተስፋ አድርጎ ደግሞ ያሳየን። የተሰደዱትንም ወደ ሀገራቸው በሰላም መልሶ እዚህ ያሉትንም ደግሞ ከስደት በማይተናነስ መልኩ እየተሰቃዩ እየተንገላቱ ያሉትን ቤተሰቦቻችን እግዚአብሔር አምላክ ይፍረድልን። አሜን። መልካም ብርሃነ ትንሣኤ